ሰላም ጤና ይስጥልኝ ውድ 24/7 ዜና ተከታታዮቻችን፣ የሰዓቱን ዜና ይዤ ቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። የምንለቃቸው መረጃዎች እንዲደርሳችሁ ላይክ፣ ሼር እና ሰብስክራይብ ማድረጋችሁ እንዳትረሱ በማለት ወደ ዜናው አለፍ። በአዲስ አበባ ከተማ የህዝብ ትራንስፖርት አገልግሎት ታሪፍ ላይ ከ5 እስከ 20 ብር የሚደርስ ጭማሪ ተደረገ። በአዲሱ ተመን ከፍተኛ ጭማሪ የተደረገው የከተማ አውቶቡስ ዋጋ ላይ ሲሆን ከፍተኛው የባስ ታሪፍ ከ50 ወደ 70 ብር ከፍ ብሏል። የአዲስ አበባ ከተማ ትራንስፖርት ቢሮ ዛሬ እሁድ መጋቢት 6 2018 ዓ.ም ይፋ የሆነውን የዋጋ ጭማሪ ያደረገው ከአንድ ዓመት ከ4 ወር በኋላ ነው። የመጨረሻው የታሪፍ ጭማሪ በተደረገበት ጥቅምት 2017 ዓ.ም የቤንዚንና ነጭ ናፍጣ ዋጋ 91 እና 90 ብር ገደማ ነበር። የታሪፍ ማሻሻያ ሳይደረግ በቆየበት አንድ ዓመት ከመንፈቅ የሚጠጋ ጊዜ ውስጥ የቤንዚን ዋጋ በ41 ብር ገደማ ጨምሯል። ነጭ ናፍጣ ደግሞ የ49 ብር ገደማ ጭማሪ አሳይቷል። የንግድና ቀጠናዊ ትስስር ሚኒስቴር የመጨረሻውን የነዳጅ ችርቻሮ መሸጫ ዋጋ ጭማሪ ይፋ ያደረገው ባለፈው ሳምንት ማክሰኞ መጋቢት 1 ቀን ነበር። በአዲሱ ዋጋ መሰረት ቤንዚን 132 ብር ከ18 ሳንቲም የተተመነለት ሲሆን ነጭ ናፍጣ ደግሞ 139 ብር ከ84 ሳንቲም እየተሸጠ ነው። በአዲስ አበባ የትራንስፖርት ታሪፍ ላይ ጭማሪ የተደረገው በወቅታዊ የነዳጅ ምርቶች የችርቻሮ መሸጫ ዋጋ ላይ የተደረገውን የዋጋ ማስተካከያ ምክንያት እንደሆነ የከተማዋ ትራንስፖርት ቢሮ ዛሬ ባወጣው መረጃ ላይ ጠቅሷል። ከነገ ጀምሮ ተግባራዊ ይሆናል የተባለው ታሪፍ ለሚኒባስ ታክሲዎች እንደ ሃይገር እና ቅጥቅጥ ላሉ ሚድባሶች እንዲሁም ለከተማ አውቶቡሶች የተዘጋጀ ነው። የሚኒባስ ታክሲ ተጠቃሚዎች እስከ 2.5 ኪሎ ሜትር ሲከፍሉት የነበረው የ10 ብር ተመን ባለበት እንዲቀጥል ተደርጓል። እስከ 5 ኪሎ ሜትር የሚደረግ ጉዞ ደግሞ ከነበረበት 15 ብር ወደ 20 ብር ከፍ ብሏል። እስከ 15 ኪሎ ሜትር ለሚደርሱ ጉዞዎች የተዘጋጁ የታሪፍ ተመኖች በተመሳሳይ የ5 ብር ጭማሪ ተደርጎባቸዋል። ከ15.1 እስከ 17.5 ኪሎ ሜትር ለሚደርሱ ጉዞ ሲከፈል የነበረው የታክሲ ተመን የ10 ብር ጭማሪ ተደርጎበት 50 ብር ገብቷል። የመጨረሻው ከፍተኛ የታክሲ ታሪፍም ተመሳሳይ ጭማሪ ተደርጎበት ወደ 55 ብር አድጓል። በአዲሱ ታሪፍ መሰረት ዝቅተኛው የሃይገርና ቅጥቅጥ ተመን 15 ብር ሲሆን ከፍተኛው ደግሞ 45 ብር እንዲሆን ተደርጓል። እስከ 20 ብር የሚደርሰው ከፍተኛ ጭማሪ የተደረገው በከተማ አውቶቡስ የዋጋ ተመን ላይ ነው። ዝቅተኛው የአውቶቡስ ክፍያ ባለበት 10 ብር እንዲቀጥል ቢቻልም በዚህ ታሪፍ መጓዝ የሚቻለው ከፍተኛ የጉዞ ርዝመት ከነበረበት 12 ኪሎ ሜትር ወደ 7.5 ኪሎ ሜትር ተቀንሷል። በአንጻሩ 7.5 እስከ 12 ኪሎ ሜትር ያለው ርቀት አዲስ ምድብ ተዘጋጅቶለት 15 ብር ገብቷል። እስከ 17 ኪሎ ሜትር የሚደርስ ርቀትም ዋጋው 25 ብር ደርሷል። ከዚህ ቀደም ከ30 እስከ 45 ኪሎ ሜትር ለሚደርስ የአውቶቡስ ጉዞ ሲከፈል የነበረው 40 ብር 20 ብር ጭማሪ ተደርጎበታል። የመጨረሻው ከፍተኛ የአውቶቡስ ዋጋም በተመሳሳይ 20 ብር ጭማሪ ተደርጎበት ከ50 ብር ወደ 70 ብር ከፍ ብሏል። የአዲስ አበባ ከተማ አስተዳደር የትራንስፖርት አገልግሎት ሰጪዎች በተመኑ መሰረት ተገልጋዮችን እንዲያጓጉዙ ያሳሰበ ሲሆን ተጠቃሚዎችም ከህጋዊ ታሪፍ ውጪ የሚያስከፍሉ አገልግሎት ሰጪዎችን እንዲጠቁሙ ጠይቋል። በሌላ ዜና በእስራኤል የሚሳኤል እጥረት ሳቢያ ዋሽንግተን ስጋት ገብታለች ተባለ። እስራኤል ከኢራን ጋር እያደረገች ባለው መጠነ ሰፊ ጦርነት ምክንያት የባለስቲክ ሚሳኤል መቃወሚያን እጥረት እያጋጠመ መሆኑን የአሜሪካ ባለስልጣናት አረጋገጡ። እንደ ሲማፎር ዘገባ የዋሽንግተን አስተዳደር ይህ እጥረት ከወራት በፊት ጀምሮ እንደነበር ቢያውቁም የኢራን ጥቃቶች ግን የእስራኤልን ክምችት በከፍተኛ ሁኔታ አሟጠውታል። ምንም እንኳን የፔንታጎን ቃል አቀባይ ሾን ፓርኔል አሜሪካ በቂ የመከላከያ አቅም እንዳላት ቢገልጹም ግጭቱ ረጅም ጊዜ የሚወስድ ከሆነ ግን የአሜሪካም የራሷ ክምችት ላይ ጫና ሊፈጠርና አሜሪካን አስቸጋሪ ሁኔታ ውስጥ ሊከታት እንደሚችል ተሰግቷል። እስራኤል በአሁኑ ወቅት በተዋጊ አውሮፕላኖችና በሌሎች አማራጮች ራሷን ለመከላከል ጥረት እያደረገች ሲሆን አሜሪካም የምርት አቅሟን ለማሳደግ እርምጃዎችን መውሰድ ጀምራለች። ፕሬዚዳንት ትራምፕ ከኢራን ጋር ስምምነት ለማድረግ አሁን ላይ ፍላጎት እንደሌላቸው ገለጹ። የአሜሪካው ፕሬዚዳንት ዶናልድ ትራምፕ በአሁኑ ወቅት ከኢራን ጋር ያለውን ጦርነት ለማቆም የሚያስችል ድርድር ለማድረግ ዝግጁ እንዳልሆኑ አስታወቁ። ፕሬዚዳንቱ ይህንን ያሉት ኢራን በወታደራዊ ዘመቻው ሙሉ በሙሉ ተሸንፋለች ባሉበት ወቅት መሆኑን አልአረቢያ ዘግቧል። የአሜሪካና እስራኤል ጥምር ኃይል በኢራን ላይ የጀመረው ወታደራዊ ጥቃት በሁለተኛ ሳምንቱ ላይ በሚገኝበት በዚህ ወቅት ፕሬዝዳንት ዶናልድ ትራምፕ በራሳቸው የማህበራዊ ትስስር ገጽ ትሩዝ ሶሻል ላይ ባሰፈሩት መረጃ ኢራን ሙሉ በሙሉ ተሸንፋለች ብለዋል። ፕሬዝዳንቱ አክለውም የቴህራን ባለስልጣናት ጦርነቱን ለማቆም ስምምነት ቢፈልጉም እሳቸው ግን አሁን የቀረበውን አይነት ስምምነት ለመቀበል ፈቃደኛ እንዳልሆኑ ገልጸዋል።
ትራምፕ የሐሰት ሚዲያዎች የአሜሪካ ጦር በኢራን ላይ ያስመዘገበውን ድል መዘገብ አይፈልጉም። ኢራን ስምምነት ትፈልጋለች፣ ነገር ግን እኔ የምቀበለው አይነት ስምምነት አይደለም በማለት አቋማቸውን በግልጽ አስታውቀዋል። ይህ በእንዲህ እንዳለ ስማቸው ያልተጠቀሰው የዋይት ሃውስ ከፍተኛ ባለስልጣናት እንደገለጹት የመካከለኛው ምስራቅ አጋር ሀገራት የተኩስ አቁም ድርድር እንዲጀመር ጥረት ቢያደርጉም ትራምፕ ግን ጥረቱን ውድቅ አድርገውታል። ፕሬዝዳንቱ አሁን ላይ ትኩረታቸው የኢራንን ወታደራዊ አቅም የበለጠ ማዳከም ላይ እንደሆነና ምናልባት ሌላ ቀን እንጂ አሁን የድርድር ጊዜ አይደለም ማለታቸው ተነግሯል። በሌላ በኩል ኢራን በበኩሏ የአሜሪካና የእስራኤል የአየር ድብደባ ካልቆመ ምንም አይነት የተኩስ አቁም ድርድር እንደማታደርግ አስታውቃለች። የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ ከዚህ ቀደም ከአሜሪካ ጋር በነበራቸው ድርድር መጥፎ ልምድ እንዳላቸው በመጥቀስ ከአሜሪካ ጋር መነጋገር በአሁኑ ወቅት በአጀንዳቸው ውስጥ እንደሌለ ገልጸዋል። በአሜሪካ ኢፒክ ፉሪ ታላቅ ቁጣ በሚል ስያሜ በሚመራው በዚህ ጦርነት በአውሮፓውያኑ አቆጣጠር ባለፈው አርብ በኢራን ዋነኛ የነዳጅ ማከፋፈያ በሆነችው ካርግ ደሴት ላይ ከፍተኛ የአየር ድብደባ መፈጸሙ ይታወሳል። ይህም በዓለም አቀፍ የነዳጅ ገበያ ላይ ከፍተኛ መናወጥ መፍጠሩ ተዘግቧል። ጦርነቱ እስካሁን ከ2000 በላይ ሰዎችን ሕይወት መቅጠፉንና በመካከለኛው ምስራቅ ያለውን ውጥረት ይበልጥ እያባባሰው መሆኑ ተመልክቷል። በህንድ በሰርግ ስነ ስርዓት ላይ ወንጀለኛው ሙሽራ በፖሊስ ቁጥጥር ስር ዋለ። ሰሞኑን በህንድ ማዲያ ፕራዲሽ ግዛት በአንድ የሰርግ ስነ ስርዓት ላይ ፖሊስ ባደረገው ድንገተኛ ወረራ አካሽ ቡሁራ የተባለው ወንጀለኛ ሙሽራ በቁጥጥር ስር አውሏል። ሙሽራው በቦፓል አካባቢ የሚንቀሳቀስ የዘራፊዎች ቡድን መሪ ሲሆን በነፍስ ግድያና በተለያዩ ወንጀሎች 31 ክሶች ተመዝግበውበታል። በሰርጉ መሃል ፖሊስ ሙሽራውንና 4 ግብረ አበሮቹን ሲያስር ስነ ስርዓቱ በግርግሩ ተቋርጧል። ሙሽራይቱ ስለ ወንጀሉ እንደማታውቅ በመግለጽ ቢያንስ የጋብቻ ስነ ስርዓት እስኪጠናቀቅ ለ2 ሰዓታት እንዲፈታላት ብትማጸንም ፖሊስ ጥያቄዋን ውድቅ አድርጎታል። ግለሰቡ ከዚህ ቀደም በአንድ የፖለቲካ መሪ ግድያ ተጠርጥሮ ለዓመት ተኩል ታስሮ በዋስ ወጥቶ የነበረ ሲሆን አሁን ለተጨማሪ ምርመራ በቁጥጥር ስር ውሏል። ክቡራን አድማጮቻችን ለሰዓቱ ያልናቸውን ዜናዎች በዚህ እናበቃለን።